ሰላም ውድ ቤተሰቦቼ እንደምንሰነበታችሁ። አባት ይመስገን እኔ በጣም ሰላም ነኝ። እግዚአብሔር ወዶና ፈቅዶ ዛሬ በድጋሚ ተገናኝተናል። ዛሬ ደግሞ በሌላ ርዕስ እንነጋገራለን። ዛሬ የምንነጋገርበት ርዕሰ ጉዳይ ስለ መንግስት ይሆናል። ስለ መንግስት ስንነጋገር በተለምዶ ከምናውቀው መንግስታዊ አስተሳሰብ ወጣ ያለ ነው የምንነጋገረው። ሁልጊዜም ቢሆን የህይወት ውሃ የሚለው ይሄ የጋራ ቻናላችን ሁልጊዜም ቢሆን በተለመዱት ጉዳዮች ላይ ሳይሆን ጊዜ የሚፈጀው አዳዲስና ጠንካራ ጉዳዮች ላይ ነው የሚሰራው። ስለዚህ እንደ ቻናሉን ባህሪ እንደኔም ማቀራረብ ስለተለመደው መንግስታዊ ጉዳይ እናወራም፣ ግን ስለ መንግስት ጽንሰ ሀሳብ ዛሬ በደንብ እንነጋገራለን። እንግዲህ እንደሚታወቀው ምድር ላይ መንግስት በጣም የሚፈራ ሁሉንም ሪሶርስ ጠቅልሎ የያዘ ነው። ሁሉንም የሰው ኃይሉንም፣ እውቀቱንም፣ መሳሪያውንም፣ ስልጣኑንም ገንዘቡንም ጠቅሎ የያዘ ነው እንደምናውቀው መንግስት። ይሄንን የመንግስታዊውን አስተሳሰብ ባለመረዳታችን መንግስት ምንድን ነው የሚለውን በደንብ ባለማወቃችን ምድር ከፍተኛ የሆነን ጫና እንድትሸከም አድርጓታል። ዛሬ እሱ ላይ ነው የምንነጋገረው፣ መንግስት የሚለው ጽንሰ ሀሳብ ላይ። መንግስት ምንድን ነው የሚለው ላይ ማለት ነው። መንግስት እኛ የምናውቀው በዚህ በፖለቲካው ዓለም ውስጥ ያለውን ትርምስምሱ የወጣውን መንግስት ነው የምናውቀው፣ ወይም የአንዲት ሀገር የህዝብ ተወካዮች ተሰባስበው በመንግስት ደረጃ በኃላፊነት የሚመራውን ጉባኤ ነው የምናውቀው። ግን ከዚህ በተለየ መንግስትን በደንብ ዛሬ መረዳት ይኖርብናል። መንግስትን በዚህ ከተረዳ ነው ቀጣይ ህይወታችን በጣም ጥሩና ያማረ ይሆናል። የሀገራችን የኢትዮጵያ ምስቅልቅል በእርግጠኝነት ይቋጫል ብዬ አስባለሁ። ወይም ስለ መንግስት ያለን አረዳድ በደንብ ግልጽ ይሆንላል ማለት ነው። ይህንን ሀሳብ ለመነጋገር በታሪክ ውስጥ ካለ አንድ ክፍል ወይም አንድ የመጽሐፍ ሀሳብ እናንሳና እንደ መነሻ አድርገን ወደ ዋናው መንግስታዊ ሀሳብ መተን የዛሬ ትምህርታችንን እንቋጫለን። በሐዋርያት ሥራ ምዕራፍ 1 ቁጥር 6 ላይ አንድ ሀሳብ ተነስቷል። ኢየሱስ ክርስቶስ 12ቱን ሐዋርያት አሰልጥኖ አስተምሮ ሊሄድ ሲል ወይም ሊያርግ ሲል ሊለያቸው ሲል በመጨረሻው ሰዓት በሉ እንግዲህ ከኢየሩሳሌም እንዳትወጡ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ፣ እዚሁ ሁኑ አላቸው። እነሱ ግን ትልቅ ጥያቄ አነሱ። እዚህ ቁጥር 6 ላይ አንድ ትልቅ ጥያቄ አነሱ። እናንተ የሐዋርያት ሥራ ምዕራፍ 1ን ሙሉን አንብቡት ወይም ከቁጥር 5 ጀምራችሁ ስታነቡት ሀሳቡን ታገኙታላችሁ። እኔ ግን ለትምህርታችን ሊሆን ይችላል ብዬ የወሰድኩትን ክፍል ብቻ ነው ባጭሩ የምወስደው። እንደ መነሻ ነጥብ ነው እንጂ እዚህ ላይም ብዙ አንቆይም። ስለ መንግስት ነው በደንብ የምናወራው። ወደ ፖለቲካዊውም ወዳለውም ርዕዮተ ዓለምም እንመጣለን። ይህን ግን እንደ መነሻ ለመውሰድ ነው። ስለዚህ ኢየሱስ ክርስቶስን ሰብሰብ ባሉና እንደ ጥያቄ ጠየቁት። ከኢየሩሳሌም እንዳትወጡ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ብሏቸዋል። በእሳት ትጠመቃላችሁ ብሏቸዋል ብለውም ይተረጉሙታሉ። የትርጉም መፋለስ አያመጣም። መንፈስ ቅዱስን እሳት ነው ብሎ መውሰድ ብዙም የሚያመጣው መፋለስ የለም፣ በሌላ እንዳይወሰድ እንጂ። ምክንያቱም መንፈስ ቅዱስ ለሚወዱት ለሚገዙለት ሕያዋን ለሆኑ ብርቶች የሚበላ እሳት ነው። የሚያሰለጥን የጥበብ መንፈስ ነው። ክፉዎችን ደግሞ የሚበላም እሳት ነው። ስለዚህ መንፈስ ቅዱስን እሳት ማለቱ በእሳት ትጠመቃላችሁ ብሎ መተርገሙ ብዙም የሚከፋ አይደለም። ቃል በቃል ግን በመንፈስ ቅዱስ ትጠመቃላችሁ ነው ያላቸው። በመንፈስ ቅዱስ ትጠመቃላችሁ ሲላቸው ግን አንድ የፈሩት ነገር አለ። ሁሌም እንዲሆን የሚፈልጉት የመንግስት ጥያቄ። በዛን ወራት አሉት፣ ወይም በዛ ጊዜ አሁን በመንፈስ ቅዱስ ትጠመቃላችሁ ባልከን ቀን በመንፈስ ቅዱስ ስንጠመቅ የእስራኤልን መንግስት መልሳለህ ወይ አሉት። መቼ ነው መንግስታችን የምትመልሰው? ይሄ በጣም ትልቅ ጥያቄ ነው። ምን አሉት? መንግስታችንን መቼ ትመልሳለህ? ትነግሳለህ ብለን የዳዊትን ዙፋን ይዘህ ከቅኝ ግዛት ታወጣናለህ፣ ከባርነት ትገላግለናለህ ብለን ጠብቀንህ ነበረ። አሁንም አልሆነም። እንደገናም ደግሞ ለእኛ በኢየሩሳሌም ጠብቁ፣ ከኢየሩሳሌም እንዳትወጡ በመንፈስ ቅዱስ ትጠመቃላችሁ እያልከን ነው። ልክ የተጠመቅን ቀን የእስራኤልን መንግስት ትመልሳለህ ወይ ብለው ጥያቄ ጠየቁት። የመንግስት ጥያቄ፣ ራስን የማስተዳደር ጥያቄ፣ የራስ ገዝነት ጥያቄ፣ የሉዓላዊነት ጥያቄ፣ ከባርነትና ከግፍ የመውጣት ጥያቄ፣ ራስን የማስተዳደር መንግስት ነኝ ብሎ የመኩራት ጥያቄን ጠየቁት። አዎ ይመለሳልም አይመለስምም አይደለም ያላቸው። መጨረሻ የነገራቸውን መልስ ወይም ለጠየቁት ጥያቄ ያስቀመጠላቸውን መልስ ለመዝጊያ እንጠቀመውና ግን መንግስታዊ ጥያቄውን ይዘን መንግስት ማን ነው ወደሚለው እንምጣና ሀገራችን ኢትዮጵያ ላይስ መንግስትን እንዴት ነው የምንረዳው? ዓለም በመንግስታዊ ስርዓት እንዴት ነው እየሄደች ያለችው? ዓለምስ የመንግስትን ጽንሰ ሀሳብ ትርጉሙን በደንብ ተረድተዋለች ወይ?
እኛስ ገብቶን የተባረከ መንግስት መስርተን በእውኑ በጥሩ ርዕዮተ ዓለም እየኖርን ነው ወይ የሚለውን ፍሬ ሀሳቡን እንመልከት እና ኢየሱስ ወደ ሰጣቸው መልስ መጨረሻ ሄደን ሀሳባችን እንቋጫለን። መንግስት ሰው አይደለም። ከዚህ ልጀምር። እኔ ደግሞ መንግስት ሰው አይደለም። ብዙ ጊዜ እኛ መንግስት ሰው ነው የሚመስለን። ሰውና መንግስትን አንለይም፣ ወይም ደግሞ መንግስትንና አስተሳሰብን የምንለይ አይደለንም። ከዛሬ ጀምሮ ግን ግልጽ ይሆንልን፣ መንግስት ሰው አይደለም። ታዲያ ምንድን ነው መንግስት ማለት? በተፈጥሯዊ ስርዓት ውስጥ የመከበርና የመፈራት ዝናን ለራሱ የገነባ የማይሞት ወይም ህያው የሆነ ገዢ መንፈስ ነው። መንግስት ማለት ይሄ ነው። ከዚህ ጽንሰ ሀሳብ ነው የምንነሳው። ማንኛውም ጸሐፊ፣ ማንኛውም ፊሎሶፈር፣ ማንኛውም የርዕዮተ ዓለም አራማጅ፣ ማንኛውም ሀገር መሪ ስለ ፖለቲካ የሚያወራም የሚጽፍም ከዚህ ጽንሰ ሀሳብ ካልተነሳ መንግስታዊ ስርዓት ሊገባው አይችልም። ስለ ስነ መንግስትን በደንብ ሊረዳ አይችልም። ምክንያቱም መንግስትን ሰው አድርገን ከወሰድ ነው፣ መንግስትን የሆነ ግሩፕ አድርገን ከወሰድ ነው፣ ከጭቅጭቅ፣ ከአመፅ፣ ከመገዳደል፣ ከእርስ በርስ መበላላት አንወጣም ማለት ነው። ይሄ ይግባን። መጀመሪያ መንግስት ሰው አይደለም። መንግስት የህይወት ብርሃን የሆነ መሪ ኃይል ነው፣ ወይም የመፍራትና የመከበርን ዝና የገነባ ወይም ባህሪው እሱ የሆነ በባህሪው እንደዛ አይነት ማንነት ያለው ገዢ ኃይል ነው። የመሪነት መንፈስ ነው። የቁጥጥር ኃይል ነው። መንግስት ሰው አይደለም። መንግስት ታዲያ ማን ነው? ጥያቄ ይነሳል እዚህ ጋር። መንግስት ሰው አይደለም። መንግስት መንፈስ ነው። ራሱን በክብርና በመፈራት የሚመራ የሚያኖር፣ የማይበሰብስ፣ የማይሞት የቁጥጥርና ወይም የገዥነት ኃይል ነው ከተባለ ታዲያ እሱ ማን ነው? የእኛስ መንግስት ማን ነው? ማይሞት መንግስት ነው እንዲህ ያለን? ማይፈርስ ማይወድቅ መንግስት ነው እንዲህ ያለን ብለን ጥያቄ እናነሳለን። ምክንያቱም ኢትዮጵያ መንግስትን ከማንገስና ከማውረድ ጋር ለብዙ ዓመት ስለኖረች ስለሰለቻት ማለት ነው። ይህን በደንብ ስለምናውቅ አዳብት አድርጎናል። መንግስትን መስቀልና ማውረድ ለምዶብናል። እንደ እንትን ይሄ ጭስ ላይ እንደሚሰቀል ብቅል ማለት ነው። አሁን ብቅል ጭስ ላይ ይሰቀል አይሰቀል አላውቅም፣ ግን እኔ ባደግኩበት በልጅነት ጊዜ ብቅል ጭስ ላይ ይሰቀል ነበረ፣ በደንብ ጠንካራ ጠላ እንዲሆን እንዲፈላ ማለት ነው። እና መንግስትን እንደ ብቅል ስንሰቅል ስናወርድ ስለኖር ብዙ ጊዜ መንግስትን ከህያውነት ጋር፣ መንግስትን ከቁጥጥር ኃይልና ከህያው ገዥነት ጋር አይደለም የምናያይዘው። በሆነ ጊዜ ታይቶ ከሚጠፋ ጊዜያዊ ስርዓት ጋር የምናያይዘው። ኢትዮጵያውያን በደንብ ስሙኝ፣ መንግስት ሰው አይደለም። መንግስት የሰው ቡድን አይደለም። መንግስት መንፈስ ነው። ከዚህ በኋላ ይግባል። መንፈስ። ይሄ መንግስት ታዲያ ማን ነው ሲባል ተዋረዱን ጠብቆ ሲገለጽ ሶስት ብቻ ናቸው። አንደኛው ዘላለማዊው ወይም መለኮታዊው የእግዚአብሔር መንግስት ነው። የማይሞተው የማይበሰብሰው እሱ ነው። ሁለተኛውስ የሰው ልጅ ተፈጥሯዊው መንግስት ነው። ፈጣሪ የሆነው ወይም መለኮታዊው ዘላለማዊው መንግስት አለ። ከዛ ቀጥሎ ደግሞ ተፈጥሯዊ መንግስት አለ። በተፈጥሮ ሉዓላዊነት፣ አለመሞትና አለመበስበስ የተሰጠው ቁጥጥርና ገዥነትን የተሰጠው ተፈጥሯዊ መንግስት አለ በሁለተኛ ደረጃ። እሱም የሰው ልጅ ልብና አይምሮ ነው። ሁለተኛው መንግስት የሰው ልጅ ልብና አይምሮ ነው። በተፈጥሮ የተሰጠው ኃይል ነው። ልብና አይምሮ መንፈሳዊ የሆነ ይዘት ያለው ነው እንጂ ስጋ ብቻ አይደለም። አስተሳሰብ መንፈስ ነው። አእምሮ ላይ ነው የሚሰራው፣ ልብ ላይ ነው የሚሰራው። ሁለቱን ጨምራ ነፍስ ናት የምታንቀሳቅሰው። ወኪሏ በልብና በአእምሮ ውስጥ ያለችው ነፍስ ናት። ነፍስ ደግሞ ከመለኮታዊ የገዥነት ስርዓት ጋር ከፍተኛ ትስስር ያላት ማንነት እያገነባች ናት። ሁለተኛው መንግስት ነው። ሶስተኛው ሲባል ህዝባዊው መንግስት ነው፣ ወይ ደግሞ ይሄ በተወካዮች ምክር ቤት የሚዋቀረው ባላደራው ጉባኤ ነው። ሶስተኛው መንግስት። ሶስት መንግስት ነው ያለው በተዋረድ ሲባል ዘላለማዊው መለኮታዊ መንግስት፣ ሁለተኛው ተፈጥሯዊ መንግስት፣ ሶስተኛው ህዝባዊ መንግስት። እነዚህ ሶስት መንግስታት ፍሰታቸውን ጠብቀው ሲጓዙ እንደዚህ ይሆናሉ። መለኮታዊው መንግስት ተጠያቂነትና ኃላፊነት ያለውን ተፈጥሯዊ መንግስት በሰው ላይ መሰረተ። ተፈጥሯዊ መንግስት የተመሰረተው ሰው ላይ ነው። ራሱ ሰው አይደለም መንግስት። ይሄ የቁጥጥር መንፈስ፣ ይሄ የገዥነት መንፈስ፣ ይሄ የማስተዋል መንፈስ፣ ይሄ የህይወት ብርሃን፣ ይሄ በህይወት ላይ ቁጥጥር የሚያደርገው፣ ይሄ ክፉንና ደጉን የሚለየው መንግስት፣ በክብርና በኃይል በስልጣን ራሱን የሚያስተዳድረው መንግስት፣ ሁለተኛው ተፈጥሯዊ መንግስት የሰው ልጅ ልብና አይምሮ ነው።
እግዚአብሔር ወይም መለኮታዊው ኃይል ሕያው መንፈስ ገዢ የሆነውን ይህን ተፈጥሯዊ መንግስት ተጠያቂነትም አለው፣ ኃላፊነትም አለበት። በሰው ላይ መሰረተው ፍሰቱን ጠብቆ አሁንም ሲሄድ ደግሞ ይሄ ፍጡር የሆነው ተፈጥሯዊ መንግስትን ስርዓት የተቀበለው ሰው ደግሞ ለራሱ ህዝባዊ መንግስትን መሰረተና ሰዎችን አደራጅቶ አንድ መሪ ወይም አንድ ንጉሥ አበጅቶ ቤተ መንግስት ሰርቶ አስቀመጠው። በተዋረድ 3 መንግስታት ናቸው ያሉት፣ ሌላ መንግስት የለም። በታሪክ ስንማር የእግዚአብሔር መንግስት በሰማይ ምድራዊ መንግስት ደግሞ የሰው ሆኖ ከዛ ምድርን ሰይጣንና ሰው እየተሻሙ ይገዟታል ተብሎ የተማርነው ለምሻሻ ትምህርት አለ። እኔ ጥሩ ትምህርት አልለውም፣ ይሄ ለምሻሻ ትምህርት ነው። የእግዚአብሔር መንግስት ሰማይ ላይ የተንጠለጠለ አይደለም። በምድርና በሰማይ ለዘላለም የሚገዛ መንግስት ነው የእግዚአብሔር መንግስት። ምድር ከእግዚአብሔር ቁጥጥር ውጭ የሆነች እንዳይመስላት። እንደዚህ ስትገለሙት፣ እንደዚህ ስትበሰብስ፣ እንደዚህ ስትባልክ፣ ራሷን በራሷ ስትበላ ሀይ የሚላት ስለሌለ እግዚአብሔር በየቀኑ እየወረደ ስለማይጨቃጨቅ ምድርን እግዚአብሔር የማይገዛት ሊመስለን ይችላል። ምድር ከእግዚአብሔር ኃይልና ቁጥጥር ውጭ የሆነች ሊመስለን ይችላል፣ ግን አይደለም። የእግዚአብሔር መንግስት ሰማይ ላይ ተንጠለጠለ አይደለም። የእግዚአብሔር መንግስት በሰማይ ነው፣ ይሄ ምድር የሰው መንግስት ነው ብሎ የደመደመ ሰው በጣም ብዙ ነው፣ በብዙ ሚሊዮን ቢሊዮን የሚቆጠር። የእግዚአብሔር መንግስት በምድርና በሰማይ የምትገዛ የዘላለም ኃይል ናት። አለቀ። ምድራዊና ሰማያዊ ተብሎ የሚከፋፈል መንግስት የለም። በደረጃ ግን በተዋረድ 3 መንግስት ነው ያለው። ክፉና የሰይጣን መንግስትም ህዝባዊ መንግስትን ማቋቋም ከጀመርን በኋላ የመጣ አደገኛ ሴራ ነው እንጂ በተፈጥሯዊ መንግስት ሰው ቢመራ ህዝባዊውን መንግስት መረን ባይለቀው ኖሮ ችግር ውስጥ አንገባም ነበር። ሰይጣንም በኛ ላይ ይሰራም ነበር። ስለዚህ የሰይጣንን መንግስት እንደ መንግስት ቆጥረን ከእግዚአብሔር መንግስት እኩል አስተካክለን ወደማይሆን ነገር ልንገባ አያስፈልገንም። ስለ መንግስት ጽንሰ ሐሳብ ነው እየተነጋገርን ያለ ነው። ስለዚህ 3 ናቸው ያሉት። ስለዚህ ምን ማለት ነው? የሰው ልጅ ብቸኛው ተፈጥሯዊው መንግስት ሰውን ሊመራና ሊቆጣጠር በመለኮት ኃይል ስልጣን የተሰጠው የሰው ልጅ ልብና አእምሮ ነው ማለት ነው። ሰው ልቡንና አእምሮውን ሲጠቀም ሉዓላዊ መንግስት ይሆናል። የሚመሰረተውም ህዝባዊ መንግስት ኃያል ይሆናል። ሌላ ነገር የለውም። ስለዚህ መንግስት ማን ነው ለሚለው መንግስት ሰው አይደለም። ታዲያ ማን ነው ሲባል 3 ናቸው ተዋረዶቹ። መለኮታዊ መንግስት አለ፣ ተፈጥሯዊ መንግስት አለ፣ ህዝባዊ መንግስት አለ። እሺ ምን ያደርጋል? ትልቁ ዛሬ የምንማረው ቁም ነገር የምንወስደው ፍሬ ሐሳብ ይሄ 3ቱም በተዋረድ ያለው መንግስት እንዳለ ሆኖ ጥቅል ሐሳቡ ግን መንግስት ምን ያደርጋል? 3 ነገሮችን ያደርጋል። 3 ነገሮችን ያደርጋል መንግስት። ከዚህ በኋላ ይግባል። የሀገሪቷንም መሪ መንግስት፣ ፖለቲካውንም መንግስት፣ ፓርላማውንም መንግስት፣ ተወካዮች ምክር ቤትንም መንግስት፣ በክልል ያለውንም ምክር ቤት መንግስት ብለን እየደበላለቀን ልንኖር አንችል። ተባበሩት መንግስታት ሁሉ ይባላል። የተባበሩት መንግስታት የሚባል ነገር የለም። መንግስት መንፈስ ነው። መንግስት ሰው አይደለም። መንግስት የቁጥጥር ኃይል ነው። የዛን መንግስታዊ ስርዓት የሚያንቀሳቀሱ ሰዎች መዋቅር ይሰራሉ እንጂ ሰዎች በራሳቸው መንግስት አይደሉም። በተለምዶ ግን ሰውንም መንግስት እንላለን። መንግስት ካለ ምን አለ? ንጉስ አለ። እኔ ፕሬዚዳንት፣ ጠቅላይ ሚኒስተር ምናምን የሚለው ብዙ አይገባኝም። ጠቅላይ ሚኒስተር ማለት ሚኒስትሮችን የሚሰበስብ ነው። ወደ ሀገረ ገዥነት ሊያድግ አይችልም። ሀሳቡ ራሱ ልክ አይደለም። ጠቅላይ ሚኒስተር ሀገር እየመራ ነው ማለት ደግሞ አይደለም። ሚኒስትሮችን ነው የሚሰበስበው እንደ ሀሳቡ። ስለዚህ ጠቅላይ ሚኒስተር ከፍ ማለት አለበት። ጠቅላይ ሚኒስተር በራሱ ይሄ ፖለቲካዊ ሀሳብ ተንኮሉ በጣም ሰፊ ነው። የአንዲትን ሀገር መሪ ጠቅላይ ሚኒስተር ብቻ አድርጎ የሚኒስትሮች ብቻ ጠቅላይ አድርጎ ቁጭ አድርጎታል። ፕሬዚዳንት ማለት ደግሞ በአንድ ጉዳይ ላይ የተለየ ኃላፊነት ያለው ማለት ነው። ሀገረ ገዥ ማለት ደግሞ አይደለም ፕሬዚዳንት ማለት በራሱ። ምክንያቱም የብዙ ነገር ፕሬዚዳንቶች ስላሉ። ስለ መንግስት ስናወራ በመንግስት ውስጥ ውክልናን ወስዶ የገዥነትና የመሪነትን መንፈስ በጫንቃው የሚሸከመው ንጉስ ነው። ንጉስ ነው የሚባለው። ጊዜ ወስዶን ግን ይሄ መስቀልቅሎ የወጣ ርዕዮተ ዓለም አማርኛውንም አስተሳሰቡንም ደበላልቆ ፈጭቶ አንኩሮ አበለሻሽቶ ሰጥቶናል ስልጣን። ጠቅላይ ሚኒስትር፣ ፕሬዚዳንት፣ ሌላም ይባላል። ስለ መንግስት ስናወራ ግን አሁን ስለ ጽንሰ ሐሳብ ነው የማወራው።
የዓለም ላይ ስላለ ፖለቲካ፣ ስለ ድብልቅልቅ፣ ስለ ምርጫ ቦርድ፣ ስለ ፓርቲ ምናምን አይደለም ማወራው፣ ስለ መንግስት ጽንሰ ሀሳብ ነው ማወራው በደንብ እንዲገባል። ስለዚህ መንግስት ባለበት ንጉስ ነው ያለው። በዘላለማዊው ስርዓት ውስጥ ጠቅሎ ምድርና ሰማይን የሚመራው መለኮታዊው መንግስት ማን ነው? መሪው ሲባል ብቸኛው ንጉሱ እግዚአብሔር ነው። ንጉሱ እሱ ነው። ጠቅላይ ሚኒስትር አይደለም፣ ፕሬዚዳንት አይደለም፣ እሱ ጄኔራል አይደለም፣ የጦር አበጋዝ አይደለም። ሁሉንም ጠቅሎ የሚመራ ንጉሱ ነው። ስለዚህ በህዝባዊ መንግስት ውስጥም ማናለ? ንጉስ አለ። በተፈጥሯዊ መንግስት ውስጥም ንጉስ አለ። ልብና አይምሮ መንግስት ከሆነ ንጉሱ ሰውየው ነው። ልብና አይምሮውን አስተባብሮ ራሱንም ሌሎቹንም መምራት ምድርን መጠበቅና ማስተዳደር የሚችለው ሰውየው ነው። ስለዚህ በተፈጥሯዊ መንግስት ውስጥ ንጉሱ ሰው ነው። በመለኮታዊ መንግስት ውስጥ ንጉሱ እግዚአብሔር ነው። በህዝባዊ መንግስት ውስጥ ደግሞ የመጨረሻው የሁሉም ሀገረ ገዢዎች የበላይ የሆነው ንጉሱ ነው። ስለዚህ ጥቅል ሀሳቡን በደንብ ስለሚይዝና መሰረታዊ ትርጉሙን በደንብ የሚገልጽልን ንጉስ ስለሆነ ንጉስ እያልኩ ልጥራ። ስለዚህ መሪው ምን ይሆናል? ንጉስ ይሆናል። መሪው ግን መንግስት አይደለም። በጣም ማወቅ ያለብን ነገር መንግስታት ይቀያየራሉ ብሎ ሰው ያስባል። ነገስታት ናቸው የሚቀያየሩት፣ መንግስት አይቀያየርም። መንግስት የገዥነት መንፈስ ነው። መንግስት ስርዓት ነው፣ ሲስተም ነው። መንግስት ነገሮችን የመቆጣጠር ብቃት ነው። በዛ ውስጥ ውክልና ወስዶ አንዱ ያንን ጸጋ ያንን ቅባት ይረከባል። ንጉሱ ይቀየራል። ወይ በራሱ ብልግና ኃላፊነት ይነሳል፣ ወይ በእድሜ ገደብ ኃላፊነቱ ይነሳል፣ ሌላ ሰው ይተካል። ያ ማለት ምንድን ነው? መንግስት ሰው አይደለም። ሰውም ደግሞ መንግስት መሆን አይችልም። ምክንያቱም መንግስት መንፈስ ነው፣ ሰው መንፈስ ስላልሆነ። እንደ ተለምዶ ግን ሰውን መንግስት ብለን እንጠራለን፣ ቡድንንም መንግስት ብለን እንጠራለን፣ መንግስትንም ደግሞ መሪ ብለን እንጠራለን። ድብልቅልቅ ያለ ግን እንደዛ አይደለም። ስለዚህ ይህንን ሀሳብ ከያዝን እና መሪ ሳይሆን መንግስት ምን ያደርጋል? ተፈጥሯዊ መንግስት ካለ፣ ዘላለማዊ ሕያው የሆነው መለኮታዊ መንግስት ካለ፣ ህዝባዊ መንግስት ካለ፣ ከቡድንና ከሰው ውጭ ከሆነ መንግስት በራሱ በባህሪው ምን አይነት ልኬት አለው ሲባል 3 ነገሮችን ያደርጋል። የመጀመሪያው መንግስት በባህሪው ለራሱ ለሌሎቹ ብርሃን ነው። ከቶ ጨለማ በውስጡ የለም። ተፈጥሯዊው መንግስትም ልብና አይምሯችን ለራሱና ለሌሎች ብርሃን ነው። የማስተዋል የማየት የማወቅ ኃይል ያለው። ከፍ ብለን ወደ መለኮት ስንመጣ ማወቅ፣ መምራት፣ ዘላለማዊነት የባህሪው የሆነ ነው። ስለዚህ በባህሪው መንግስት ምንድን ነው? ለሌሎችና ለራሱ ብርሃን ነው። ያ ማለት ምንድን ነው? መንግስት የነፃነትና የፍትህ ኃይል ነው ማለት ነው። የሚጨቁን፣ የሚገድል፣ የሚያስፈራ፣ የሚያዳላ፣ የሚሸቅጥ፣ የሚበዘብዝ፣ ተንኮልና ክፋትን የሚያራምድ አይደለም ማለት ነው። ለራሱና ለሌሎች ብርሃን ነው ማለት የነፃነትና የፍትህ ኃይል ነው ማለት ነው። መንግስት ሆነ በራስህ ላይ ልብና አእምሮህን አስገዝተህ ለአንተና ለራስህ ብርሃን ስትሆን በህይወትህ ነፃነትና ፍትህ አለ ማለት ነው። ያ ኃይል ነው መንግስት። ስለዚህ መንግስት ለራሱ ምን ያደርጋል? ያበራል። ለራሱ ብርሃን ነው። ለራሱ ብርሃን ነው ማለት ምንድን ነው? ራሱን አይሸነግልም፣ ራሱን አይዋሽም፣ ራሱን አያታልልም፣ ራሱን አይከዳም። እና በዚህ ጽንሰ ሀሳብ ስንሄድ መንግስታት ራሳቸውን ከድተው ራሳቸውን አልበሉም። አብዮት ልጇን በላች የተባለው ምን ይመስላችኋል? አብዮት የምትባል ሴት ልጇን በላች ለማለት ነው ወይስ አብዮት የምትባል ነብር ግልገሎቿን በላች ለማለት ነው? አብዮት ማለት እኮ መንግስት ማለት ነው፣ ስርዓት ማለት ነው። መንግስት ሰው አይደለም ስንል መንግስት በባህሪው ለእሱና ሌሎቹ ብርሃን ነው። ራሱን አይከዳም፣ ራሱን አይክድም፣ ራሱን አይጥልም። ማንም ቢከተለውም ባይከተለውም ለራሱ ብርሃን ነው። የማስተዋል የመምራት የመቆጣጠር ኃይል ያለው ነው። መሪው በዚህ ኃይል ውስጥ ነው ራሱን ማስገባት ያለበት፣ ንጉሱ። ያ ማለት ምንድን ነው? በተመሳሳይ የመንግስት ባህሪና ኃይል በንጉሱ ጫንቃ ላይ ያ ቅባት ሲያርፍ ያ መሪ ልክ እንደ መንግስቱ ባህሪ ይሆናል። መንግስቱ ንጉሱን ያሰለጥነዋል ማለት ነው፣ ወይም ይገዛዋል። ያ ማለት ምን ይሆናል? ኮምፕሌትሊ የንጉሱ ባህሪ ራሱን የሚያከብር ይሆናል። ራሱን የማይዋሽ። ምድር ላይ ከባዱ ነገር ምንድነው ታውቃላችሁ? ራስን መዋሸት። ሰውንም መዋሸት፣ ሌላውንም መዋሸት ይቻላል፣ ማጭበርበር። ምድር ላይ አደገኛው ነገር ግን ራስን መዋሸት ነው።
ራሱን የዋሸ ሰው መጀመሪያ ጉዞውን አጨናገፈ፣ ራሱን ገደለ። ከዛ በኋላ የትም አይሄድም። ጉዞው በሙሉ አስከሬን ነው የሚሆነው። ሞተ በቃ። መንግስት ራሱን አያታልልም። ለራሱ ብርሃን ነው ሲባል ራሱን አያታልልም። ራሱን አይዋሽም። ራሱን አይክድም። መንግስት ሆኖ ይቀጥላል። የመንግስት እውቅና ቢሰጡም ባይሰጡም መንግስት ያው ስለሆነ ይቀጥላል። ንጉሱም በዛ ስነስርዓት፣ በዛ ሙላት፣ በዛ ክብር የመንግስትን ስራ ይሰራል። ንጉስ ራሱን አይክድም። ለዛ እውነት፣ ለዛ ክብር ይሰዋል ማለት ነው። ራሳችሁን አስገቡ በዚህ ውስጥ። ከዛ የግል ልዕልናችሁንም ተመልከቱት። አእምሮው የበሰለ ሰው፣ ልቡ የተቀደሰ ሰው ምንድን ነው ሲባል ያንን ንጉሱን ወይም ሰው ተብሎ የሚጠራውን ሰው ምን ያደርጉታል? ሉዓላዊ ያደርጉታል። ሰው የልቡና የአእምሮ ውጤት ነው ሲባል የብስለቱ ውጤት ነው፣ የብስለቱ ነጸብራቅ ነው። ሰው በአእምሮውና በልቡ እውቀት ልክ ነው የሚሄደው። መንግስት አንደኛው ምን ያደርጋል ሲባል ለራሱ ብርሃን ነው፣ ለሌሎችም ብርሃን ነው፣ ተምሳሌት ይሆናል ማለት ነው። እንከን አልባ ነው። ምናልባት ንጉሱ ወደ መንግስታዊ አሰራር ሲመጣ ስጋ ገድቦት ክፋት፣ ጥፋት ሊያመጣ ይችላል። የመንግስት ባህሪ ግን አይደለም፣ የሰው ብልሽት፣ የግለሰብ ብልሽት። ሁለተኛ መንግስት ምን ያደርጋል? ራሱን ያከብራል። መንግስት ራሱን ያከብራል ማለት በምንም አይነት መልኩ በምንም አይነት መንገድ ውርደትና መቆሸሽን ወደ ራሱ አይስብም ማለት ነው። በራሱ የከበረ መንግስት ራሱን ያከብራል። መንግስት መንፈስ ነው። መንግስት የገዥነት ኃይል ነው። ይሄ የሚገዛው ኃይል፣ ይሄ ከህይወት ቀድሞ ብርሃንን እያበራ የሚመራው ኃይል በሁለተኛ ደረጃ ራሱን ያከብራል። መቼም ቢሆን ውርደትን ወደ ራሱ አያመጣም። የሚያዋርደውን፣ የሚያበሰብሰውን፣ የሚያጎድፈውን፣ የሚያቆሽሸውን ነገር አያደርግም። መንግስት ባህሪው እንደዚህ ነው። በሶስተኛ ደረጃ መንግስት ራሱን ይጠብቃል። አያችሁ፣ መንግስትን ስንሰቅልና ስናወርድ ኖረናል አይደል? እኛ ሰውን መንግስት ብለን፣ ቡድንን መንግስት ብለን፣ ይህንን የወደቀ ርዕዮተ ዓለም የበሰበሰ ከአውሮፓ ተለቃቅሞ አውሎ ንፋስ ያመጣውን እኛ ሀገር አመቶ የጣለውን የበሰበሰ ቅርጫት አንስተን መንግስት ብለናል አይደል? እኛ መንግስት ምንለው እሱን ነበር አይደለም? መንግስት መንፈስ ነው። እሱም የራስህ ልብና አይምሮ ነው። ልብና አይምሮህን ጠብቅ። መጽሐፍ ቅዱስ ራሱ ምን ይላል? ልባችሁን ጠብቁ ወይም ልብህን ጠብቅ። ዳዊትም ምን አለ? ንጹህ ልብን ፍጠርልኝ፣ ስጠኝ። ንጹህ ልብ ነው የሚያስፈልገኛል። ለምን? መንግስቱ እንዲጸና። ተፈጥሯዊ መንግስት ልብና አይምሮ ስለሆነ፣ ልብና አይምሮ ሲወድቅ ምን ይሆናል? መጨረሻ እንመጣለን። ህዝባዊ መንግስቱ ላይ ስንመጣ፣ አሁን የምንፋጭበት ላይ፣ ዓለም የምትደባደብበት ላይ ስንመጣ በደንብ እናየዋለን። ስለዚህ መንግስት ራሱን ይጠብቃል። በተመሳሳይ የመንግስቱን ስርዓት የሚመራው ንጉሱም ራሱን ይጠብቃል። መንግስት የሚወዱትና የሚያሸረግዱለትንም ወገኖች ከነሱም ራሱን ይጠብቃል። ከሚጠሉትና በእሱ ላይ ከሚያደቡ መርዘኞችም ራሱን ይጠብቃል። ለምን? ከክፉዎች ጋር ክፉ ሆኖ ተጨማልቆ አይወድቅም። ከደጎች ጋር ደግሞም ራሱን አግልሎ ንጹሕ ነኝ ብሎ አይኮፈስም፣ መንፈስ ስለሆነ። ለዚህ ነው ፍትህ ጎድሎ መከራችን የምናየው። መንግስት ምን ያደርጋላል? በባህሪው ለራሱም ለሌሎችም ብርሃን ነው። በሁለተኛ ደረጃ ራሱን ያከብራል። ውርደትና ቆሻሻን ወደ ራሱ አይስብም። በሶስተኛ ራሱን ይጠብቃል። ከምን? ከውድቀት ይጠብቃል፣ ከአመፅ ይጠብቃል፣ ከመታበይ ይጠብቃል። አዋቂ ነኝ፣ ጎበዝ ነኝ፣ ሀያል ነኝ ብሎ ማስታወቂያ ከመስራት ከፕሮፓጋንዳ ራሱን ይጠብቃል። ካድሬዎችን ከመቅጠር ራሱን ይጠብቃል። ማስታወቂያ የሚሰሩ ባለሙያዎችን ከማንጋጋት ራሱን ይጠብቃል። በራሱ ስለሚታወቅ፣ በራሱ ገዢ ስለሆነ መንግስት እነዚህን ሶስት ነገሮች ያደርጋል። ታዲያ መንግስት እንዲህ ከሆነ ህዝባዊው መንግስት ችግር ውስጥ የገባው ለምንድን ነው ሲባል የእያንዳንዱ ሰው ልብና አይምሮ ስለጠፋ። በቃ ኢትዮጵያ ውስጥ የተፈጠረው ችግር ይሄ ነው። በየጊዜው እንደ ብቅል ጭስ ላይ ሊሰነብት እንደሚጣል የጠላ እህል መንግስት ስታወርድ ስትሰቅል የነበረች ኢትዮጵያ ለምንድን ነው ሲባል ጉዳዩ የስርዓት ጉዳይ አይደለም፣ የአስተሳሰብ ጉዳይ ነው። እያንዳንዱ ኢትዮጵያዊ የራሱን መንግስት ሲጠብቅ ህዝባዊ መንግስት ሰላም ይሆናል። እንዲያውም ሰው በአእምሮ በጣም እየበሰለ ሄዶ ይሄ በሁለተኛው ዓለም አስተሳሰብ ደረጃ ላይ ሲደርስ እኮ ህዝባዊ መንግስት ሁሉ ላይ ያስፈልግ ይችላል። በእርግጠኝነት አያስፈልግም። ሁሉም ሰው በልቡና በአእምሮ መታደስ ወደ ሰው ሉዓላዊነት ቢመጣ ህዝባዊ መንግስት ለምን ይዋቀራል?
ህዝባዊ መንግስት የተዋቀረው እኮ ሰው ከራሱ ጋር የተጣላ ቀን ነው። ሰው ከራሱ ጋር ሲጣላ ህዝባዊ መንግስትን አደራጀ። ለምን ሲባል ራሱን ከራሱ ለመጠበቅ። ከዚህ በላይ ውድቀት አለ? ይሄ እኮ በጣም አደገኛ ውድቀት ነው። ህዝባዊውን መንግስት የመሰረተው ውድቀት ነው ባጭሩ። ለምን? መንግስትን ባለመረዳት። መንግስት ማለት የሰው ልጅ ልብና አይምሮ ነው። ሰው ልቡና አይምሮ ሲወድቅ ህዝባዊ መንግስት ይወድቃል። የኢትዮጵያ ችግር ይሄ ነው። በየጊዜው የወዳደቀ ስርዓት ይዘው የሚመጡ ቡድኖችን እየሰቀልን እንደገና እያወረድን ጣጣ ውስጥ የገባ ነው። ምንድን ነው ሲባል የኛ የኢትዮጵያውያን ልብና አይምሮ ገደል ገብቷል። ስለዚህ የኢትዮጵያውያን ልብና አይምሮ ተመልሶ በሁለተኛው ዓለም አስተሳሰብ ሉዓላዊነት ደረጃ ላይ ካልደረሰ 4 ኪሎ የሚቀመጠው መንግስት መቼም ቢሆን ሰላም አይሆንም። ስለዚህ ነው የምንነጋገረው። እንዴት የሚለውን ወደ ተነሳንበት ሐሳብ እንሂድና ቋጭተን ይሄኛውን ደግሞ እንዝጋው። የእስራኤልን መንግስት መቼ ትመልሳለህ አሉት። ኢየሱስ እንደ ሰው አይናደድም እንጂ አይበሳጭም እንጂ፣ ምክንያቱም የመንግስትን ስርዓት ስለሚያውቅ በራሱ ዘላለማዊ ንጉስ ስለሆነ አይበሳጭም፣ ስሜታዊ አይደለም እንጂ እኮ ሐዋርያት የጠየቁት ጥያቄ በጣም ነው የሚያበሳጨው። ለምን? ተፈጥሯዊውን መንግስት እግዚአብሔር በሰው ላይ ከመሰረተው ተፈጥሯዊው የሰው መንግስት ወይም የሰው ልብና አይምሮ ወድቆ ከቆሸሸ ኢየሱስ ምን ሊያደርግ ነው የመጣው? የበሰበሰውን የሰው ልጆች አስተሳሰብና አይምሮ ወይም ህይወት ወደ ብርሃን ሊቀይር ነው የመጣው። በራሱ ውድቀት የሞተውን ሰው ወደ ዘላለም ህይወት ሊያመጣው ነው የመጣው። ስለዚህ 3 ዓመት ከ6 ወር ከሐዋርያት ጋር ሲቆይ ጥቂት ጊዜ ናት፣ ግን ደግሞ ለአንድ ኮርስ በቂ ጊዜ ነው። ሲያስተምራቸው የቆየው ስለምንድን ነው? ስለ ሉዓላዊነት፣ ስለ ንጽህና፣ ራስን ስለማክበር፣ ራስን ስለመጠበቅ፣ ከነገድ ከጎሳ ከቋንቋ በላይ ስለመሆን፣ ስለ አንድ ሉዓላዊ ሰው፣ ስለ ዘላለማዊ መንግስት እኮ ነው ሲያስተምራቸው የቆየው። ያ ማለት ምንድን ነው? መንግስትን እኮ በእጃቸው ሰጥቷቸዋል፣ ተፈጥሯዊውን መንግስት። ምክንያቱም እዛ ካለው ዘረኝነት፣ እዛ ካለው አመፅ፣ እዛ ካለው ሰውኛ መንግስት፣ እዛ ካለው ድብልቅልቅ ህዝባዊ መንግስት አውጥቶ እኮ ተፈጥሯዊ መንግስት ሰጥቷቸዋል። ዓለም እኔን እንደጠላኝ እናንተንም ይጠላችኋል አለ። ለምን እንደሚጠላቸው? በብርሃኑ መንገድ ስለሚመላለሱ። እኔ ቅዱሳን እንደሆንኩ እናንተም ቅዱሳን ሁኑ፣ ንጹሐን ናችሁ ብሎ አንጽቶ ልባቸውንና አይምሯቸውን ከዘረኝነት፣ ከአመፅ፣ ከመሸቀጥ፣ ከመንጠቅ፣ ገንዘብን ከመውደድ፣ በምድራዊ ስልጣን ከመሻኮት፣ በፖለቲካ ከመደባደብ፣ ከዘረኝነት አውጥቶ ምን አድርጓቸዋል? በጣም ሉዓላዊና ራሱን የሚያከብር ሕያው የሆነን መንግስት በእጃቸው ሰጥቷቸዋል። እነሱ ግን ምን አሉት? የእስራኤልን መንግስት መቼ ነው የምትመልሰው? እጃቸው ላይ ያለው እኮ መንግስት ነው። እነሆ እግዚአብሔር መንግስት በመካከላችሁ ናት እኮ እየተባለ ነበር ሁል ጊዜ። በመካከላችሁ ናት ማለት ምንድን ነው? እንደ ሰንደቅ ዓላማ በመካከላችሁ ቆማለች፣ ወይም ዕቃ እንደሚያድል ሰው በእናንተ መካከል እየተመላለሰች ነው ማለት ነው እንዴ? የእግዚአብሔር መንግስት በመካከላችሁ ናት ማለት እኮ ለእናንተ የተሰጣችሁ ናት፣ በእናንተ ላይ የተመሰረተች ሕያዊት ገዢ መንፈስ ናት ማለት እኮ። ለሐዋርያት መንግስትን ሰጥቷቸዋል። ገንብቶ ኢንስታሌሽኑን ዘርግቶ እኮ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ብሏቸዋል። መንፈስ ሲመጣ ብርሃን ይበራል፣ ለዓለም ሁሉ ብርሃን፣ ለራሳቸውን ብርሃን። ራሳቸውን የሚያከብሩ ሌላውንም የሚያከብሩ፣ ዘመናቸውና ትውልዳቸውን የሚያከብሩ፣ ምድርን በክብር የሚያጥለቀልቁ፣ የሚከድኑ፣ ከዛስ ከውድቀት ከአመፅ ከመበስበስ ራሳቸውን የሚጠብቁ ናቸው። መንግስት ማለት እዚህ ነው። This is government. This is power. መንግስት ማለት ይሄ ነው። ኃይል ማለት ይሄ ነው። ግን ምን አሉት? የእስራኤልን መንግስት መቼ ነው የምትመልሰው? ያኔ ስንጠመቅ በዛ ወራት ያልከው መንፈስ መጥቶ ሲያጠለቀልቀን መንግስትን ትመልሳለህ? ያኔ እኛ መሪ ሆነን። በሌላ በኩል እኮ ምን እያሉ ነው? ስነ ልቦናቸው ምንድን ነው? ህዝባዊ መንግስት ስለማቋቋም ነው የሚያስቡት። ግን ልብና አይምሯቸው ጠፍቶ ወድቋል። የጠፋ ልብና አይምሮ ባለበት ሰላማዊ ህዝባዊ መንግስት መመስረት አይችልም ነው። የቤተ መንግስት የምናስቀምጠው መንግስት አይሆንም። ስለዚህ ምንድነው ሲሄድ ከነሱ መካከል አንዱ ሆኖ ያ መንፈስ ሲመጣ ከአቅም በላይ ሆነው ኃያል ሆነው የሮማን ወታደር ድምጥማጡን አጥፍተው በሮም ላይ የበላይ ሆነው ከዛ በሙሉ የእስራኤልን ነገድ በሙሉ ሰብስበው ኢየሩሳሌም ላይ መናገሻቸውን አድርገው መቀመጥ ነበር የሚፈልጉት። ምን አላቸው እሱ? አዎ መልሳለሁ፣ ይመጣል። ያው ለዚህ አይደለም የለፋሁት። እሱ ሲመጣ አንዳችሁ ፕሬዝዳንት፣ ጠቅላይ ሚኒስትር ወይ ንጉስ ሆናችሁ ሌላውን እንደዚህ የአገረ ገዢ ምናምን አድርጋችሁ የጦር መሪ አድርጋችሁ ትመራላችሁ ነው እንዲህ ያላቸው አይደለም።
ኢየሱስ ምንድነው የመለሰው መልስ? አብ አላቸው። አብ ወይም አባት፣ አባታችሁ። ብዙ ጊዜ በዚህ አጋጣሚ አባት ይመስገን ሁሌ ትላለህ፣ ለምንድን ነው እግዚአብሔር መጥራት የፈራኸው ብለውኝ ተደጋጋሚ ተጠይቄያለሁ በኮሜንት። እንደ ቤተክርስቲያን አባታችን ወይ ስትል የምትኖረው ታዲያ ምን ማለት ነው? አባት እኮ ነው እግዚአብሔር። ሲጀመር ኢየሱስ ክርስቶስ እግዚአብሔር ብሎ ያውቃል? እግዚአብሔር እንዲህ ያደርጋል፣ እግዚአብሔር እንደዚህ ብሎ ያውቃል? አባት ነው የሚለው ሁልጊዜ። አባቴ ይሰራል እኔም እሰራለሁ፣ የሰማዩ አባታችሁ ሁሉን ያደርግላችኋል። ለዚህ ነው አባታችሁ ነው የሚለው ሁሌ። ስለዚህ ለእግዚአብሔር እግዚአብሔር ከሚለው ይልቅ አባት የሚለው በጣም ይቀርበዋል። እግዚአብሔር ማለት አገረ ገዢ ማለት ነው፣ ወይም የዓለማት ገዢ ማለት ነው። እግዚአብሔር የዓለማት ገዢ ብቻ ነው፣ አባትነቱ ነው የሚጎላው። ስለዚህ እሱን ተዉትና አብ በገዛ ፈቃዱ ወይም በገዛ ስልጣኑ የወሰነውን ቀናትና ወራትን የማወቅ ስልጣን ለእናንተ አልተሰጣችሁም ብሎ ዘጋው። ለምን? ጉዳዩ ሌላ ስለሆነ አራምባና ቆቦ ነው የሆነው። እሱ ስለ ሉዓላዊነት፣ ስለ ዘላለማዊ መንግስት ገዢ ሆኖ ስለመኖር ያወራቸዋል። እነሱ ደግሞ ከቅኝ ግዛት ወጥተው ህዝባዊ መንግስትን ስለመመስረት ያወራሉ። በተዋረድ ሲታይ ህዝባዊ መንግስት በጣም ደካማ ነው። ምክንያቱም ደካማ አይምሮ ነው የመሰረተው፣ እውቀት ነው የመሰረተው፣ ሰው ሰራሽ ነው። ተፈጥሯዊው መንግስት ወይም ሰውን የሚመራው ብቸኛው ነፃ የሚያወጣው እውቀት ግን እግዚአብሔር እኛ ላይ የመሰረተው ትልቅ መንግስት ነው። አሁን ገባችሁ? የመንግስት ጽንሰ ሐሳብ። መንግስት ማለት ሰው አይደለም፣ መንግስት ማለት መንፈስ ነው። ታዲያ ምን እናድርግ? እንዲሁ ይሄ የሚመጣው መንግስት የሚባለው በመዝሙር 71 ላይ ሁሉ የተነገረለት ይህን ያስተካክለ ይሆን የሚላል ኢትዮጵያ። አሁን ኢትዮጵያ እኮ የሆነ መንግስት ትጠብቃለች፣ የሆነ መሪ ትጠብቃለች። ንጉስ መሲሁ ይመጣል ተብሎ ይህን ተደጋጋሚ ተናግሬዋለሁ። ከመጣም እሰየው። ምንም በዚህ ዘረኝነትን በተሸከመ የኔ ሃይማኖት ይበልጣል የኔ ብሎ እግዚአብሔርን 50 ቦታ ከፋፍሎ በሚደባደብና በሚጣላ ህዝብ መካከል መሲሁ ራሱ መጥቶ ምንድን ነው የሚያደርገው ሲባል ያው በኢየሱስና በሐዋርያት መካከል የተፈጠረ የአስተሳሰብ ልዩነት ነው የሚፈጠረው። እነሱ ስለ ህዝባዊ መንግስት ነው የሚያወሩት፣ እሱ ደግሞ ስለ ዘላለማዊና ገዢ ስለሆነው ለዘላለም ነፃ ስለሚያወጣው ኃያሉ መንግስት ነው የሚያወራቸው። እንደዛ መደበላለቅ ነው የሚሆነው። ግን ኢትዮጵያ ትጠብቃለች። አሁንም እኮ ቴዎድሮስ የሚባለው መንግስት ይመጣል፣ ኢትዮጵያን ቀጥ አድርጎ ይገዛል። ይምጣ ግድ የለም። ግን ንጉሱም ከመምጣቱ በፊት መዝሙር 71 ላይ ያለውም ለኛ ነው ብሎ አዳልቶ ለራስ ከመውሰዳችንም ይልቅ መጀመሪያ ምን እናድርግ ሲባል እያንዳንዱ ኢትዮጵያዊ ልቡና አይምሮውን ወደ ክብሩ ይመልስ። ተፈጥሯዊ መንግስትህን መልስ። መጀመሪያ ለራስህና ለሌሎቹ ብርሃን ሁን። ራስህን አክብር። ከዘረኝነት ኮሮጆ ውጣ። የገዛ ወገንህን ከማረድና እንደ አውሬ ስጋውን ከመብላት ውጣ። የኔ ቦታ እዚህ ድረስ ነው፣ የኔ ሀገር እዚህ ድረስ ነው ምናምን ብለህ ከማውራት ውጣ። አንድ የፕሮቴስታንት ቄስ አለ፣ ሁሌ ያስቀኛል ሳይሆን ኢንተርቪው ያደርጋል አንዳንዴና እንዴ በዚህ እድሜው ደግሞ ኮላር ነው የሚል አስሮ ሁሉ በጌታ መንፈስ የታሰርኩ ነኝ ሁሉ ብሎ ምሳሌ ያደረገ ሰው ነው። ደግሞ ታይትሉ ትልቅ ነው፣ ዶክተር ነው፣ የሃይማኖት ሰው ነው፣ በጌታ በኢየሱስ ጸድቅ ያለው የሚል ነው። ግን አንዳንዴ የሚናገረው ነገር ሁሉ ያስቀኛል። ስሙ ጠፋኝ፣ ስሙን እናንተ ፈልጉልኝ። ይሄ ማለት በኦሮምኛ እንዲህ ማለት ነው፣ ይሄ የኛ ነው ብሎ የሚያወራው ሰውዬ ማለት ነው። አዲግራት ማለት አዲጋራ ነው። ባራንቱ ማለት የኦሮሞ አንድ ጎሳ ነው። ሽሬ ማለት ስሬ ነው። አክሱማ ነው የሚለው ሰውዬ ማለት ነው። ይቅርታ ስሙን ዘንግቼው ነው። ዶክተር ነው። እድሜው በጣም ትልቅ ሰው ነው። በብዙ ተሞክሮና መከራ ውስጥ ያለፈ ሰው ነው። ኮላር ያሰረ ሰው ነው። ኩላር ነው ኮላር የሚባል ይሄ በቅርብ አማርኛ ኩላር ማለት የውሻ ማሰሪያ ሰንሰለት ነው። እኛም ለጌታ ታስረናል፣ በደልና ክፋትን አንሰራም እንደማለት ነው ሐሳቡ። እንግዲህ በብዙ መልኩ የከበረ ሰው ነው። ግን የሚናገረው ተመልከቱ። የምድርና የሰማይ ገዢ የሆነው የኢየሱስ ደቀ መዝሙር ነው ሊል የሚገባው ምን ነበር? ምድርና መላው የእግዚአብሔር ናት፣ ሰዎች ደግሞ የእግዚአብሔር ልጆች ናቸው። በጋራ በምድር ላይ በሰላምና በፍቅር እንኖራለን። የማያምን ቢኖር እንኳን በእኛ እምነት እየቀና ወደ ሕያውና ዘላለማዊ መንግስት ይመጣል ብሎ መናገር የነበረበት ሰው ነው። ግን የሚገርመው ቦታ ሲያካልል ይውላል። ምንድን ነው ከተባለ የኛ የኢትዮጵያውያን አእምሮ ምሳሌ ነው እሱ ሰውዬ። አእምሯችን ወድቆ በዘረኝነት በመንጠቅ ሁሉን የኔ ነው በማለት ብቻን በመንገስ በታችነት ስሜት ተወረናል። በዚህ በወደቀ አእምሮ መሲሁ ቢመጣም የተለየ መንግስት አያመጣም። ጭቅጭቅ ነው። እንዲሁ እንደ ብቅል ስንሰቅል ስናወርድ መኖር ካልሆነ በስተቀር እንደዚህ በዘረኝነት ተጨማልቀን እንደዚህ በወረደ አስተሳሰብ እየኖርን 4 ኪሎ ላይ የተቀመጠውን ህዝባዊ መንግስት መሞገት ሞራሉ የለንም።
ለምን መቼ ገና ከራሳችን ማምለክ ወይም ራሳችንን ከማምለክ የራሳችንን ፍላጎት ከማሯሯጥ ከመግደል ከምቀኝነት ከዘረኝነት ሰውን ከማጥፋት ሁሉን አጥፍቶ እኔ ብቻ ነኝ ከማለት ገና መቼ ወጣ እንዴ? ራሱን በአግባቡ መምራት ያልቻለ ሰው እኮ 4 ኪሎ የተቀመጠውን ስርዓት መተቸት ሁሉ አይችልም። ሞራሉ የለውም። መጀመሪያ ሰው ሁን። መጀመሪያ አይምሮህን ወደ ክብሩ መልሰው ሰው ሁን። ለራስህና ለሌሎች ብርሃን ሁን። ክብርህን ጠብቅ። ከዛ ራስህን ጠብቅ። መጀመሪያ ልብህን ቀድስና ንጹህ ሁን። ከዘረኝነት ኮርጆ ውጣ። ሁሉ የኔ ነው ከማለት ውጣ። መላዋ የእግዚአብሔር ናት ብለህ አስብ። ሰው ሁሉ ወገኔ ነው ብለህ አስብ። ፍቅር ይኑርህ ለሀገርህ፣ ለህዝብህ፣ ለወገንህ፣ ለመንግስትህ ክብር ይኑርህ። ያን ጊዜ 4 ኪሎ የሚቀመጠው መንግስት ሰተት ብሎ ስራውን መስራት ይጀምራል። ለምን እንዴ? ከነቃ ማህበረሰብ ከበሰለ ህዝብ መሃል ጥሬ የሆነ መንግስት፣ አመፅን የተሞላ መንግስት ስለማይመሰረት አለቀ። እንደዚህ ነው የሚሆነው። የኢትዮጵያን ስርዓተ መንግስት ሰላም ለማድረግ እያንዳንዱ ኢትዮጵያዊ ኃላፊነት አለበት። መጀመሪያ አእምሮውን ወደ መንግስቱ ይመልስ፣ ልቡን ይመልስ፣ መልካም ይሁን፣ ቅን ይሁን። ስንት ትልልቅ ሰዎች አሉ መሰላችሁ? የቀለሉ ሰዎች። ያ ማለት ምንድን ነው? እነሱ ወጥተው የሚናገሩት ምን ማለት ነው? የመላው የኢትዮጵያ ህዝብ መገለጫ ነው የሚሆነው። ሁላችንም በእንደዛ የተቃኘንን ሁላችንም። በሌላ በኩል ደግሞ የአባታችን ርስት መልሰን እንወስዳለን የሚልም ደግሞ አለ እኮ። ምን ማለት ነው? ምንድን ነው ሲባል መጀመሪያ ህዝባዊ መንግስት ከማቆም በፊት የራስን መንግስት አቁም። ንጹህ ልብ ይኑርህ፣ የተቀደሰ አእምሮ ይኑርህ፣ ብርሃን ሁን። ይሄ ማለት ምንድን ነው? አወሳሰብክብንም ደግሞ እንዳትሉ እስኪ በሌላ አማርኛ እንግለጸው፣ በግልጽ በቅርብ አማርኛ በሚገባል። ይሄ የሰው ልጅ ልብና አእምሮ መንግስታዊ ስርዓቱ ምንድን ነው ሲባል የበሰለ አስተሳሰብ፣ ማስተዋል፣ መረዳት፣ ጥበብ፣ ክብር፣ ህያውነት እኮ ነው። ስለዚህ በጣም በወረደ ማህበረሰብ እንደ ጆፌ አሞራ አንድን ስጋ በሚናጠቅ የወረደ ጭንቅላት መሃል ሉዓላዊና ዓለም ሊያውቀው የሚችል መንግስትን ማቆም አይቻልም። ስለዚህ መንግስት 4 ኪሎ የተቀመጠው አይደለም፣ የራስ አእምሮ ነው፣ የራስ ልብ ነው። ወደ ራሷ ቀልብና ወደ ራሷ ልብ ኢትዮጵያ ስትመለስ ስርዓተ መንግስቷ ሰላም ይሆናል ነው እንትኑ። እንደዛ ነው። ከዛ ሐዋርያት የጠየቁት ጥያቄ ያ የእስራኤል ህዝባዊ መንግስት መቼ ነው የተመለሰው? ጥያቄውን ካነሱት ከ1400 ምናምን ዓመት በኋላ እኮ 1445 46 47 አካባቢ አይደለ 49 ነው የተመሰረተችው እንደ መንግስት ሆና እስራኤል። አሁን እንደ መንግስት ሆና እስራኤል የምትባለው ሀገር ህዝባዊ መንግስት የመሰረተችው መቼ ነው? ጥያቄውን ከጠየቁ ከ1400 ምናምን ዓመት በኋላ እኮ ነው። ወደ 1500 ዓመት እየተጠጋ ማለት ነው። ለምንድን ነው ሲባል ምንጊዜም ቢሆን መርሳት የሌለብን ሐሳባችንን እንቋጨው። ምንጊዜም ቢሆን ስለ ህዝባዊ መንግስት ከማውራታችንና ህዝባዊ መንግስትን ለማስተካከል ከመጣራችን በፊት ተፈጥሯዊውን መንግስት ወደ ቦታው መልሶ ያንን ሉዓላዊነቱን ማግኘት ይኖርበታል። በዛ ሉዓላዊነት ወይም በተፈጥሯዊ ስርዓት የሚመሰረተው ህዝባዊ መንግስት ለራሱ ክብር ይሆናል ማለት ነው። በቃ አለቀ። ኢትዮጵያ የተቸገረችው ይህንን ነው። እስራኤላውያን በአመፅና በሁከት መንግስታቸውን በትነው ህዝባዊ መንግስት ለመመስረት ብዙ ዓመት ፈጀባቸው። ለምን? ልባቸውን አእምሯቸውን አጥፍተው ማለት ነው። ወደ ልባቸውና ወደ አእምሯቸው ተመልሰው ግን ምን መሆን ሲጀምሩ፣ ራሳቸውን ማቆም ሲጀምሩ ሀገር መሰረቱ። አሁን የነሱን ታሪክ አልተረክም፣ ሐሳቤ እሱ ስላልሆነ። ግን እኛ እየተቀጣቀጥን እየተገዳደልን ያለውን አሁን ህዝባዊ መንግስት ላይ ነው። ህዝባዊ መንግስት ልክ አይደለም። አይ ልክ ነው፣ መንግስትም ልክ ነኝ ይላል፣ ህዝቡም ልክ አይደለህም ይላል። ለምንድን ነው? ሁላችንም አንድ አይነት ስለሆነ። በመንግስት ስርዓተ መዋቅር ውስጥም ያሉት ሰዎች ወይም የህዝብ ተወካይ የሆኑ ተመራጮችም ያው ከህዝቡ ስለወጡ ተመሳሳይ ስነ ልቦና ነው ያላቸው። ህዝቡም ያው እንደነሱ ነው የሆነው። ጥፋቱ እንዴት ሊቋጭ ይችላል? ጥፋቱ እንዴት ሊጠራ ይችላል? አይችልም። ስለዚህ ኢትዮጵያ ዓለም አቀፍ የሆነ የሚፈራ ግዙፍና ጠንካራ መንግስት መመስረት ከፈለገች፣ ከእርስ በርስ ጦርነትና ውጊያ ነፃ ወጥታ በጣም የተወደደና ፍሬያማ መንግስት መመስረት ከፈለገች እያንዳንዱ ኢትዮጵያዊ በግሉ ራሱን በሉዓላዊ መንግስት ለማቆም ኃላፊነት ይውሰድ። አእምሮ ይመለስ። ይሄ የበሰበሰው ይታጠብ መጀመሪያ። ይሄ የጨቀየው ይጽዳ መጀመሪያ። ንጹህ ልብ ይኑረህ። ሰው ሁሉ የእግዚአብሔር ፍጡር ነው፣ እግዚአብሔር በወደደ ያኑረው ብሎ በዛ ሉዓላዊነት ይቆም እያንዳንዱ ኢትዮጵያዊ። ከዚህ አስተሳሰብ የሚመነጨው ህዝባዊ መንግስት ለሀገሩ ባሪያ ሆኖ መስራት ይጀምራል። ለምን? ፍቅር ስላለ፣
ክብር ስላለ ኃይል ስላለ። ከዛ ውጭ ግን በምንም ተአምር አሁንም ቢሆን እንዲሁ እንደ ብቅል ስንሰቅልና ስናወርድ ዘመናት ይቆጠራሉ እንጂ የተሻለና በጣም ብሩህ የሆነ መንግስት በእኛ ላይ ሊሰለጥን አይችልም። አንዱ ይሄ ነው። ይሄ ክፍል አንዱ ይሄ ነው። ምን እናድርግ የሚለውን በማጠቃለያ ላይ እመጣበታለሁ። ስለሚረዝም አሁን ልቁረጠውና ክፍል ሁለቱን ደግሞ ምንድን ነው ማድረግ ያለብን፣ ጥበቡ እንዴት ነው፣ ወደ ርዕዮተ ዓለሙ እንመጣለን። አሁን የተነጋገርነው የመንግስትን ጽንሰ ሐሳብ ነው። በቃ መንግስት ሰው አይደለም። መንግስት የገዥነት መንፈስ ነው። መንግስት የራስ የአስተሳሰብ ብቃትና ለራስና ለሌሎች ብርሃን የመሆን ኃይል ነው ካል ወደ ርዕዮተ ዓለሙ ስንመጣ ደግሞ ታዲያ ይሄንን ርዕዮተ ዓለሙን ኢትዮጵያ የምትከተለውን ስርዓተ መንግስት እንዴት እናድርገው የሚለውን በክፍል ሁለት እናየዋለን። ለነበረን ጊዜ ደጉ አባታችን የተመሰገነ ይሁን። ለዛሬው እዚህ ላይ ይበቃናል። ክፍል ሁለትን ቀጣይ እንቀጥላለን። በተወደደ አክብሮት ሰላም ብያለሁ። በድጋሚ እስከምንገናኝ ደህና ሁኑልኝ።